ሰማኛለህ? እኔ አስናቀ ማንም አይጎዳኝም። ከተጠቃው የምጠቃው እዚህ ሰላም። ስለዚህ በደንብ አድርገህ ተከታተልልኝ። የዚህ ሁሉ ዋነኛ ምክንያት እኔ ነኝ። የልጄም ሆነ ያንቺ ጉዳይ ከማንም በላይ የሚመለከተው ደግሞ እኔ ነኝ። ስለዚህ አደጋውን ለማስቀረት የምችለውን ሁሉ አድርጋለሁ እንጂ እጄን አላጥፌ አልቀመጥም። እንግዲያውስ የኔ እናንተ ዝምድና እዚህ ላይ ያበቃል። እሺ፣ ይሄንን አልፈን አንድ ችግር እፈጥራለሁ ብትል የምትጋጨው ከማንም ጋር አይደለም ከኔ ጋር ነው። ወቀሽ ጦሱ ለሁላችንም ስለሚተርፍ አንቺም ጋር ያለውን ከኔ ጋር አድርገን አንድ ላይ እናቃጥለው ልልሽ ነው። ይሻላል ብለህ ነው? ምን ነው ይሄም ይከብድሻል ነው ወይንስ ሁሉንም ወስዶ ለፖሊስ ያጋልጠኛል ብለሽ ፈራሽ? ትቅርብ ምልህ እንዴት ነው? ትቅርብ የምልህ በቃ ሶስና በአጠቃላይ ጥሩ የሚባል ስም የሌላት ስለሆነ ነው። በቃ ይሄ ነው ምክንያት? አዎ። እርግጠኛ ነው? በጣም እርግጠኛ ነኝ። አይሆን ስጋት ሐሳብ አይግባ። በዚህ ወደቀ ሲባል ተሰበረ በሚባልበት ዓለም ላይ የሰው ወሬ ሰምቼ በፍጹም ልተዋት አልችልም። ይሄ ግን ይኸውልህ ይሄ ወሬ የምትለው ነገር አይደለም። በጣም እርግጠኛ የሆነ ነገር ማለት አለ። እንዴት ነው አለ አይደል አዱኛ? ይኸውልህ መቼም ሰው ዝም ብሎ አንዳች የተጨበጠ ነገር ሳይዝ ከመሬት ተነስቶ ያወራል ወሬ። እሺ እውነት የሆነ ነው ባለሽ፣ እውነት እንኳን ቢሆን እኮ ያለፈ ታሪክ ነው አይደለም እንዴ? የሰው ልጅ ደግሞ ትናንትና የቆመበት ታሪክ ላይ እንደዚህ ተተክሎ የሚቀር ግዑዝ ነገር አይደለም። ይሄ እንደምታስበው ቀላል ነገር አይደለም። እሺ አያድርገውና ማለቴ ልጁ ያንተ ባይሆን ሊፈጠር የሚችለውን ነገር አስበዋል? ምንም አይፈጠርም። ምንም ሶስና ከልብ ያምናታል። ይሄ ልትዋሸኝ በፍጹም አልችልም። እንደው ይሁን እሺ ተዋሸኝ። አንድ ነገር ልንገርህ፣ ልጁ የሷ መሆኑ ብቻ ለኔ በቂ ነው። ይኸውልህ አዱኛ ምን መሰለህ ይሄንን ነገር ያው ሞገስ በቃ ይሄ ከመንደር ወሬ እየለቃቀምክ እኔ ስለሷ መጥፎ የምታወራው ነገር ብታቆም ይችላል። አይደለም በቃ ተው አልኩህ እኮ። እሺ ለምን አትለኝም? ማዘር በእውነት እኔ የአባቴ ነፍስ በአሳስ ሳይኖሩ እንደዚህ አይነት መጥፎ ውሳኔ አልወስንም። አይዞሽ አትዘኝ። የምታደርጊው ነገር ሁሉ ለሷ ብለሽ ስለሆነ እሱን እያሰብሽ ተጽናኝ። አቤት ወይኔ ጉዴ! በንጹህ ልቧ እያመነችኝ እንደዚህ አይነት መጥፎ ነገር መስራቴን ስትሰማ ምን ትለኝ? አሁን አንዴ ቆርጠሽ መተሻል። ወደ ኋላ እያሰብሽ መጽጸት ምን ያስፈልጋል? እሺ አሁን እንዴት አድርጌ ነው እሱን የምሰጣት? ለእሷ አታስቢ፣ በደንብ አስቤበታለሁ። በመጀመሪያ ውሃ ሊያስጠማ የሚችል ቅመም የበዛበት ምግብ ታበያታለሽ። ያኔ ውሃ ሲጠማት መድኃኒቱን ጨምረሽ ታቀብያታለሽ። በቃ ቆይ መድኃኒቱ የውሃውን ጣም አይቀይሩም? ወይም ደግሞ የአትክልት ጭማቂ እናዘጋጅና እሱስ ጨምረሽ ትሰጣታለሽ። ይሄ ዋናው መድኃኒት ነው። ይሄኛው ደግሞ የእንቅልፍ ኪኒን። የእንቅልፍ ኪኒን ደግሞ ምን ይሰራል? መስኪ ለምን ጥያቄ ታበዣለሽ እንዴ? አንቺ ከኔ ከእናቷ በላይ ታስቢያለሽ? እኔ እኮ ልጄን የሚጎዳ ነገር አላደርግም። ደግሞ ሁሉ ነገር የማደርገው ሐኪም እያማከርኩ ስለሆነ ምንም ስጋት አይግባሽ። አሁን ቀጥታ ወደ ተግባር ሂጂ።
የተለመደው ቢኒያም አቤት። ያ በቀደም ነገርኩህ አይደለም የአዲስ የከፈትነው አካውንት ገንዘቡን በሞላ አውጣና እዛኛው ውስጥ ከተተው እዚህ አዲሱ አካውንት ውስጥ ከተተው። በቃ ወሰንክ? ወስኛለሁ። ያው ለነገሩ እሱም በጣም ብዙ ገንዘብ ከውጭ እየገባለት ነው። በጋራ ነው የምንፈርመው። ምንም ችግር የለውም። ግን አቶ አስናቀ ምን ገንዘቡ እንዳላስገባለት መክረኝ ነው? አይደለም፣ እቃዎቹን ነገ ልናስረክብ ነው። ገዢዎቹ ግን ባለፈው የከፈልነው ገንዘብ ለዋስትና እንዲሆን ተጽፎ በቼክ ተፈርሞ እንዲሰጠን እያሉ ነው። ምን ታዲያ ምን ችግር አለው? ቼኩን ጻፍና አሳያቸው። ማየት ብቻ ሳይሆን እጃቸው እንዲገባ ነው የሚፈልጉት። ምን አይነት ጠማሞች ናቸው እባክህ። ካልሆነ የነገውን ግዢ እንደማይፈጽሙ ባለፈው በውላችን መሰረት ባለማጠናቀቃችንም ሊከሱን አስበዋል። ምን ታደርጋለህ ታዲያ? እስቲ አንተ በቃ ፈልግና እንደሚሆን ያደርገው። አንተም በቃ ስጣቸው፣ በቃ ቼኩን ስጣቸው፣ በቃ ስጣቸው። ገንዘቡ ዛሬ ወደዛኛው አካውንት መዛወሩ ቀርቶ ነው ወይ? ስንት ጊዜ ነው የምነግርህ? እሱ በምንም ነገር አይቀርም ብያለሁ። ገንዘቡን ወደዛኛው አካውንት አስገባ። ምን ነክቷል? ምን ሆነሃል አንተ? አቶ አስናቀ ገንዘብ ሳይኖር ደረቅ ቼክ መጻፍ እኮ ከባድ ወንጀል ነው። ምናልባት ባሰብነው መሰረት እቃዎቹን ሳናስረክብ ብንቀር ሊፈጠር ይችላል። ሁለተኛ እንዲህ አይነት ነገር ስትናገር እንዳልሰማ። ደግሞ ይህንን ጥቁር ምላስን ቆርጬ ነው የማስወጥህ። ምንም ችግር የለም አልኩህ። ሁሉም ነገር ተስተካክሏል። ሁሉም ነገር መልክ ይዟል። ቆንጆ ሆኗል። ምን ነው ይሄን ቡና ቶ እንዲያው በቃ ቶ አንድ ሆናችኋል። ሄሎ ሞገስ። ሄሎ ሊያ። እንዴት ነህ ሞገስ? ደህና ነኝ። ሰላም ነሽ? እግዚአብሔር ይመስገን። ለአንድ ከበድ ላለ ጉዳይ ፈልጌሽ ነበር። ታዲያ መቼ ነው? ዛሬ? አይ ነገ። ጥሩ እሺ። ታዲያ የት እንገናኝ? ባለፈው የተገናኘንበት ቦታ ላይ በዛው ሰዓት ብንገናኝ ጥሩ ነው። ጥሩ እችላለሁ። እሺ እሺ ሞገስ። መጣው። እሺ ይሄን የሚያክል አደጋ የሚያደርስ ነገር ሲያደርግ እያየሁኝ እንዴት ነው አርፌ ቁጭ የምለው? እናም ማድረግ ትችላለህ። ፖሊስ አጣርቶ ከለቀቀው በኋላ አንተ በምን አቅም ታቆመዋለህ? እኔ አላውቅም፣ ግን ቢያቅተኝ ለገዢዎቹ እቃዎቹ ምንም አይነት ዋጋ እንደማያወጡ መንገድ ግን አያቅተኝም። ይሄ ሩጫ የትም አያደርስም። እሺ ጋሽ መስፍን፣ ታዲያ ምንድን ነው ማድረግ የምችለው? ይኸውልህ ልዑል፣ ሁሉንም ነገር ለኔ ተወው። ሄሎ እንዴት ነው ማንበብ ተውክ እንዴ? ዝግ ነው ብዬ ለጠፍኩት እኮ ምሳ ለመብላት ነው። አውቃለሁ፣ ግን ለብቻሽ ላናግርሽ ስለፈለኩ ነው በዚህ ሰዓት የመጣሁት። እኔም እንደምትመጣ እርግጠኛ ነበርኩ፣ ግን የምሳ ሰዓቴ ነው። እንደምመጣ ታውቂ ነበር ማለት ነው? ምን አማራጭ አለ እንዴ? አዱኛን አናግረው እኮ በሐሳብ አልስማማም ሲል ወደ እኔ እንደምትመጣ እርግጠኛ ነበር። ሞገስ
አሁንም የምታስበኝ ያቺ ከረፈፏን ሶስናን ነው እንዴ? እድሜ ላንተ ሙክክ ብዬ በስዬልሃለሁ። ሰማኛል። እኔ ከአዱኛ ጋር እንዳትገናኝ ያደረኩት ውጥኔን መስመሬን እንዳታበላሽ። እሱንም እንዳላገኘው ያደረግሽው አንቺ ነበርሽ ማለት ነው? አዎ። ፍቅሬን እፍና አድርጌ በመያዜ ይሄው ያሰብኩት ተሳካ። ምን ትሆን? የጀመርሽው ጨዋታ በጣም አደገኛ ጨዋታ። ወድጄ አይደለም። ይሄ ጨዋታ ደግሞ በቀላሉ የሚያበቃ እንዳይመስልሽ። ሁላችንንም ውድ የሆነ ዋጋ አስከፍሎን ነው የሚያበቃው። እንግዲህ እኔ ለመክፈል ተዘጋጅቻለሁ። አንተንም እንደማይ ደግሞ ወንድ ነህ። እኔ እየቀለድኩ አይደለም። አትጮህብኝ። አትጮህ፣ አትቆጣ። እሺ፣ አልጮህም፣ አልቆጣም። ሰማለህ? ያ ሁሉ ዘመን እንደ ልብ አፈን ስትከፍትብኝ ዝም ብዬ ችዬ ኖርኩ። ፍቅሬን የታደኩ ፍቅሬን እድሜውን ያራዘምኩ መስሎኝ ነበር። ከዚህ በኋላ ሁሉም ነገር ተበላሽቶ ከቀረ የመጮም የመናገርም መብት የለህም። ሶስና፣ አዱኛ በጣም በሽተኛ ነው። እውነቱን የሰማለት ያለ ጥርጥር ይሞታል። እኔስ ሞገስ፣ የኔንስ ማን ይናገርልኝ? የኔንስ ማን ይናገር? ስላልተናገርኩ ነው ሞገስ። እኔም እኮ ከሞትኩ ቆይቻለሁ። እድሜ ላንተ በክህደት ሰውነቴ ጠቅላላ አነፈር አርቀዋል። እድሜ ላንተ ሳቄን አሳጥተኛል ሞገስ። አውቃለሁ ሶስና፣ በቃ ሳቄን አጥፍተዋል። አውቃለሁ ሶስና። እኔ የኃጢአቴን ዋጋ ለመክፈል ዝግጁ ነኝ። ይኸው እንደፈለግሽ አድርገሽ ልትበቀኝ ትችያለሽ። ራሴን ያላንዳች ተከላካይ አቅርቤልሻለሁ። እንደፈለግሽ አድርጊ። ልጁን ግን ምስኪኑን ልጅ ግን ለፈጣሪ በይና ተይው እባክሽ። ተይው መተው እንደቀላል ተይው። ትቼ ምን ልሁንልህ? እንደ ሸንኮራ እድሜዋን መጠ የጣልካትን ምስኪን ሴት፣ አማራጭ የሌላትን ሴት አዱኛን ትቼ አማራጭን ትቼ ምን ልሁን? መስጠኛ አዱኛን ትቼ ምን ልሁን? እያወራን ያለነው ሞትን ስለሚያህል ትልቅ ነገር ነው። ምንም ማድረግ አልችልም ሞገስ፣ ምንም ማድረግ አልችልም። አዱኛን እስከነስተቱ እስከነበሽታው እያስታመምኩ ኖራለሁ። አማራጬ ነው። በጣም እያናደድሽ ነው። እያናደድሽ? አዎ። ገና አሁን ነው መናደድ የጀመርከው እንዴ? ገና አሁን ነው ንዴት የጀመረ? ቆይሽ መስኪ፣ ምን ሆነሽ ነው? ለምን ደው ማለት ነግሪኝ። ተወኝ። እኔ በችግሬ ጊዜ የደረሱልኝን ወዳጆቼን የከዳው ከሃዲ ነኝ። ኧረ ተይ መስኪ፣ ኧረ ተይ። ወዳጁን የከዳ ሰው ደግሞ ሞት ነው አይደል የሚገባው? ለእኔ ፍቅር ሳይሆን ሞት ነው የሚገባኝ። ሞት። መስኪ፣ እኔ ትዕግስቴ እያለቀ ነው። ምንድን ነው የሆንሽው? ለምን ደው አትነግሪኝ? አትድከም፣ አልነግርህም። አሁን እንደ ጊዜው ከምንጠቀምበት ገንዘብ በተጨማሪ ለዋናው ሕክምና የሚሆን ገንዘብ ላገኝ ነው። ስለዚህ ማስታወቂያ የሚሰራልን ሰው ፈልግ። የባንክ አካውንት መክፈት አለብን። ጥሩሽ፣ አሁን ተረጋጊና አባባ ጋር ሆስፒታል ሂጂ። ልሂድ። ለምን ደሞ አትሄጂው? ተወኝ በእናትህ ሚኪ። በሬን ዘግቼ ኃጢአቴን ፈጣሪ ይቅር እንዲለኝ አለቅሳለሁ። እስኪ የኔ ቆንጆ፣ ወይ እንደዚህ የሚያስጨንቅሽ ከሆነ ለምን አይቀርብሽም? በቃ ተይው፣ ይቅር። አልተውም። የአባቴን ሞት መቋቋም አልችልም። ስለዚህ አደርገዋለሁ። ሚኪ፣ በጣም የሚያናድድ ክፉ ስራ መስራቴን ሰማ እንዳጠላኝ። እሺ? አሁን ከጀመረ እንግዲህ አሁን ሞገስ፣ በቅርቡ ቀን ጠብቅ። ባፍህም በአይንህም ጭስ ታወጣለህ። ጭስ ገና አሁን ነው የተናደድከው። ለካ ሶስና፣ በፈጠረሽ ተለመኝ ሶስና። አልለመንም። ያው ሁሉ ዘመን እያለቀስኩ ስለምን ጭካኔ ነው እንጂ ርህራሄ አላስተማርከኝም ሞገስ። አልለመንም። ላልከፈልከኝ ሂሳብ ደግሞ ከኔ መልስ አትጠብቅ ነው። ትዕግስቴን እያስጨረሽኝ ነው ሶስና። አሁን መልሽን ሰምተሽ ለመጨረሻ ጊዜ አዱኛን ትተይዋለሽ ወይስ አትተይው? አልተውም ነው።
አማራጭ የለኝም። አትተው። እንግዲያው አንድ ነገር ልንገርሽ፣ እኔና አንቺ የጥፋታችንን ዋጋ እዚሁ ከፍለናል። ምስኪኑን ተነቀል፣ ወንድ ከሆንክ ተነቀል። ጠበቅ አድርገህ ጨርሰኝ። አማራጭ የሌላት ሴት አንቆ በመግደል የሚያስችል እጅ ካለ ያው ጠበቅ አድርገህ ሞገስ ነቅና ግደለኝ። እጅ ከቻለ ነቅና ጨርሰኝ። ሞገስ ጠበቅ አድርገህ ጨርሰኝ። ካንተ ብሶ ሞገስ፣ ካንተም ብሶ እኔ ማነቅ ናነቀኝ። ጨርሰኝ። ዝቅ አድርገህ እንደ ወንዶቹ ጨርሰኝ። አግለኝ። ሰው ወዶ እንደዚህ አይነት ስህተት ውስጥ ይገባል። አዱኛ አማራጭ እና ጨርሰኝ። የክፋትን መጨረሻ ማነቅ ከሆነ ናነቅና ጨርሰኝ። ሁሉም ነገር ተጠናቋል። ዛሬ ማታ እራቷን ከበላሽ በኋላ መድኃኒቱን የምትወስድበት መንገድ ሁሉ ተመቻችቷል። በጣም ጥሩ። ስለዚህ ማታ ላይ አስፈላጊዎችን ዕቃ ሰብስበህ ትመጣለህ። ምን አደርጋለሁ ማለት? ችግር ቢገጥማት። ይኸውልሽ ወይዘሮ ማሪቱ፣ መድኃኒቱ እኮ ውጤት መስጠት የሚጀምረው በማህፀን ውስጥ የሚጨምረው ተቀምጦ ሲያልቅ ነው። ቢሆንም ልጄ ምንም ጉዳት እንዲደርስባት አልፈልግም። ስለዚህ መድኃኒቱን ከወሰደችበት ሰዓት ጀምሮ እስከ መጨረሻው ካጠገቧ እንድትለይ ወይዘሮ ማሪቱ፣ ይሄማ ትንሽ ልጄን ለማታመንታ ዶክተር፣ ልጄ ምንም እንድትሆንብኝ አልፈልግም። ስለዚህ ለእያንዳንዱ ቀን ከውላችን ውጪ ክፍያ ፈጽማለሁ። ጥሩ፣ ማታ እመጣለሁ። በጣም ጥሩ። ከመሄዴ በፊት አንድ ጥያቄ ልጠይቅ። መድኃኒቱ ልጄን ለጉዳት ይዳርጋታል ወይስ አይዳርጋትም? ከባድ ጉዳት አይፈጥርም። ያው ግን መጠነኛ ችግር ሊያስከትል ይችላል። እግዚአብሔር ጉዳቱን ያቀልላት ከማለት ውጭ ምን ማለት እችላለሁ? ለማንኛውም ስትመጣ ደውልልኝ። ልጄሽ። እሺ። አንዴ ውጭ ተጣብቀኝ። እንዴት ነው የባራቱ? ለማንኛውም ይህን ደብዳቤ ወደር እንድሰጥልኝ የፈለኩት ይህም ደብዳቤ ለአባቢና ለማሚ የሚሰጥ ደብዳቤ ነው። ከጓደኞቼ ሁሉ የምቀርበው አንተ ነው። አውቃለሁ። እንደማክደኝ ስለማመን ነው ሚስጥሮችን በጠቅላላ የምነግርህ። የፈለገ ነገር ቢሆን እኔ ከመሄዴ በፊት ለማንም እንዳትናገር። ማንም እንዲሰማው ካልፈለግ አልናገርም። ግን ለዚህ ውሳኔ ያበቃህን ምክንያት ማወቅ እፈልጋለሁ። መዲና ልጇ ዛሬ ምሳ ለመጋበዝ ምን አነሳሳሽ?
ሆቴል ተመጋቢ መሆንሽን ሳውቅ ምን አባቴ ላድርግ ታዲያ? መስኪዬ ስላሰብሽልኝ አመሰግናለሁ። ሂሳቡን ግን እኔ ነኝ የምከፍለው። ኧረ እባክሽ በእኔ ፕሮግራም ማን ከፋ ያደረገሽ? ለምን እንደሆነ አላውቅም ልጄ እንደማጣው ካወቅኩ በኋላ ያሳዝነኝ ጀምሯል። የመዲም ስቃይ ከሆዱ እየታየ መጣ። ብሩኬም እንደምትለው ቆይ፣ ስለዚህ ላለማየት ዞር ማለት ፈለግኩ። ግምቴ ስህተት ከሆነ ተመልሼ እመጣለሁ። ግምቴ ደግሞ የእውነት ከሆነ ውጭ ወዳለችው ትሄዳለሁ። ብሩኬ አልገባኝም። ቆይ መዲ ላይ ለምንድን ነው ጉዳት የሚደርሰው? ለምንድን ነው ልጅህን ስልታጣው የምትችለው? የመዲና ጽንሱን ለማጨናገፍ አስቧል። ምን? መዲ ደግሞ ይሄን ሊገባት አልቻለም። ቆይ መዲ ሳታውቅ እንዴት ይሄ ሊሆን ይችላል? ለዚህ የተዘጋጀ ኪኒን አለ። ከዛ በኋላ ሳታስቡ ያደርጉባታል። በቃ ይህን ደግሞ ደጋግሜ ብነግራት ልትረዳኝ አልቻለችም። ከጭራሹ እየጠላች መጣች። አምላኬ ኖ ሚኪያስ ምን ሆናል? ኖ ይሄ በፍጹም መሆን የለበትም። ምንድን ነው ሚኪያስ? ደውልልሃለሁ። እሺ ቻው። ሚኪ ደውልልሃለሁ። ሚኪ የኔ ግን ባዶ ነው። ሄሎ ሚኪ። ሚኪ ይኸውልሽ መዲ፣ አባቴ አንድ ነገር ሆኖ እንዳይሆን። ሄሎ ሚኪ። እንደውም አንቺን ነበር የፈለኩት። ይኸውልሽ መስኪ፣ ልታደርጊ ያስብሽውን ነገር ደርሼበታለሁ። እሺ በፍጹም እንደዚህ ማድረግ የለብሽም። አሃ ተሽሎታል፣ ደህና ነው አሉ። እሺ ቶሎ እመጣለሁ። በእናትሽ አርፈሽ ተቀመጪ። እሺ ደህና ናቸው? አዎ ደህና ናቸው። ደህና ነው። ወደ ደግሞ ደወለ መስኪ። እባክሽ ተይው፣ ሳይለንት አድርጊው በእናትሽ መዲ። አረ ዝም ብሎ የሆነ ነገር ፈልጎ ነው። እኔ የምልሽ አሁን ልወጣላችሁ በል ፋዘር። እንትን እናትሽ እቤት ባለመመገብሽ በጣም ተረብሸዋል። ምንም ማድረግ አልችልም መስኪ። ቆይ እቤት ውስጥ እየተመገብሽም እኮ መጠንቀቅ ትችይ ነበር መስኪ። ከዚህ በኋላ በዚህ ጉዳይ ላይ በምንም መልኩ መዘናጋት አልፈልግም። መስኪ ይሄ ምግብ ጣዕሙ ልክ አይመስለኝም። እንዴ ደግሞ ይሄን የመሰለ ምግብ ልታውጭለት ነው? እሱን ብጠጣ ይሻላል።